አሰላለፉን የሚያውቅ አደረጃጀቱን መሪውን ድርጅቱን የሚያውቅ ስብስብ ነው ያለው ለዛም ነው በነገራችን ላይ ውጤታማ የሆነው ማንንም እንደፈለገ ወደዚህ የሚያገላብጠው ቡድን አይደለም ያለው እዚህ አካባቢ ያለው የኛ አመራር በዚህ በጣም ኮርተንባቸዋል ከትናንት ወዲያ የተፈጸሙ ገራሚ ጀብዶች ምናልባት ሚዲያ ላይ እናንተን በመትፈልጉት ልክ እኛም በመንፈልገው ልክ ያልተሰራባቸው ብዙ ነገሮች አሉ ሚዲያ ላይ ያሉት ግን እንሰማለን ላለቃም እናደርሳለን በየቀኑ የሚሰሩት ስራ ሰሞኑን እዚህ ከማሰልጠኛ ከሚገቡት ጋር ተያይዞ የተፈጸመው ዳንግላው በነገራችን ላይ ከአጠቃላይ ፋኖ ከሚንቀሳቀስባቸው ቀጠናዎች በከተማ ደረጃ ነው አሁንም እንደው ወደ ማበላለጥ እንዳትወስዱብኝና የዳንግላው ለኔ ህልም ያክል ነው የሚሰማኝ 4 ጊዜ 5 ጊዜ ተመላልሻለሁ በከተማው ሻይ ጠጥተን ቃልን ከተማው መከላከያ ያያል ይሄ ዝም ብሎ የመጣ አይደለም በእናንተ በጀግኖች ጥረት ነው በተለይ የኢንተለጀንስ ብቃታችሁ መረጃ የመያዝ እያንዳንዷን እንቅስቃሴ በማወቅ በመደማመጥ ከምንም በላይ ደግሞ በተለያየ ሙያ በተለያየ አቅም በተለያየ ደረጃ ያለው ሰው አንድ ላይ የመስራትና የመዋሃድ ትልቅ ጥበብን ለሌላው አካባቢ ለሰን የሚሆን ነገር እንዳለ ታዝበናል ከዛ ባሻገር በርካታ መሳሪያዎች ተማርከዋል ጠላት በደንብ ተደምሷል ብዙ ሰው በተለይ ውጭ ያለውም ሀገር ውስጥ ያለውም እዚህ አካባቢ እንደዚህ አይነት ትግል ያለ አይመስልም በነገራችን በአካል እስከሚያይ ድረስ ማለት ነው እንደውም የተለየ ከሌላው አካባቢ የተለየ መስሎ ነው የሚታየው እውነታው ግን ሌላ ነው ለዚህ በጣም በግሌም እንዳማራ ህዝብ አይልም ከፍተኛ ኩራት ነው የሚሰማኝ እናንተን ሳይ ምናልባት ጊዜ ስለማይኖረን ዘሜ የተለየ ነገር ከመናገሩ በፊት ከየቀጠናው አንዳንድ ሰው አስተያየት እንድትሰጡ ቅድሚያ እድል ልስጣችሁና እንደ ቀጠና አስተባባሪ ያሉ ሰዎችም ስላሉ ከነሱ ልጀምርና ሌሎቻችሁ ትቀጥላላችሁ ማለት ነው መሰግናለሁ የርጋ መንግስቴ ፋግታ ለኮማ ወረዳ አስተዳደር ማለት የምፈልገው ዳስታይት በተለይ ብዙ ጀብዶች እየተፈጸሙ ነው ከ10 ጀምረን አስደናቂ የሆነ ሰሞኑን ባስርም እዚህ በፊትም ብዙ ጀብዶች እየተፈጸሙ ነው ያለው እስካሁን ድረስ ማለት ነው ፈናፈኛ ያሳጣን ትናንትና ወዲያ በነበረው ውጊያም ከላሊበላ አንስተን መጨረሻውን ዝርሂ ላይ አድርገናል ኃይል በቂ ኃይል አለ በቂ ኃይል አንድ ሆነን ሰንሰለት ዘርግተን ኮሶቨርን በአንድ ቀን ገብተን ስላየነው የሚገጥመን አጠን የወጣን ኮሶቨር በባለፈው በፊት የዛሬ ወር ምናምን አካባቢ ገብተን ሚኒሾችን ደብድበን ስንወጣ ሁለት ፓትሮል ሚኒሻ ጨርሰን ስንወጣ የሚገጥመን አጠን ሙሉ ተንቦራደን ነው ተመልሰን ወጣን ሌሊት ላይ ይወጣል ስለዚህ እንደዚህ አይነት ነገር ነውና ውስጥ ላይ ምንም ኃይል እንደሌለ እናቃለን ኮሶቨር መናኸሪያ አርገዋታል አሁን መናኸሪያ ዋና ሴንተር ስላደረጓት እሱ ላይ የሚወጣው ትናንትና ያው ሰምታችሁ ሊሆን ይችላል ንጹሃንን ቤት ከፍተው ገለ ይሄዱበት ምክንያት አለ እንደዚህ አይነት ነገሮች ከዛ ገለው ሲመጡ ከዳንግላ ላይ ተቀብላቸው እኛ በዚህ በቂጥና በኋላ ሆነ ድባቅ መምዳት እንችላለን እየተነበበ ብንሰራ የሚል ሐሳብ አለኝ አመሰግናለሁ ያሰራለ ቀጣናው ታይት ነው የሚባል ከቦታ ከተማ እና ወንድሞቻችንን በማየታችንን ደስተኞች እንዲው ዘመነ ሲባል እንዲህ ሌሎችም ስትባሉ ብቻ ሐስሜት ነው እንጂ በአካል እንዲስናይ መሪዎቻችንን ደስ የሚል ሁኔታ እና ይሄን ስል እንቅስቃሴያችን አሁን እኔ የደርግ መከላከያ ነበር በ1969 ዓመተ ምህረት ገና በ10 ምናምን ዓመት የስዘምት አገራዊ ስሜት ኑሮ ሳይሆን በወቅቱ ምንም በማላቀም አሁን ይሄ ህዝብ ያማራ ህዝብ ብሶቱ መንገላታቱ መራቡ መጨቆኑ ሌላው አሁን ምናልባት ተነስና ሄደና ሰልጥን ተብሎ ሲባል ማይሰለጥን ማህበረሰብ በራሱ ጊዜ በዚህ ቀጠናኛ ከ400 ያላነሰ ሰልጣኝ አሰልጥነን ግን አሁን ሰሞኑን ምናልባት በአደረጃጀቱ ደረጃ ይሄን ያህል ነው የሚያስፈልግ ለጊዜው ካለን አቅርቦት አቋያ የተነሳና ተመልሱን በእንባ የተናነቃቸው ነው እንትን ያሉት ለምን እንዴ ሀገራችንን ነፃ እስካልሆነች ድረስ መመለስ አንችልም ነውና አሁን አደረጃጀቱ ላይ ምናልባት ወንድሞቼ በፋግታ የመጡ ጓዶች ተናግረውታል ይሄ ዘራጥፋ የሆነ መንግስት ከቤት አውጥቶ ሲገል ፊት ለፊት ምንታገሎችን ይተውናል ሳይሆን አንደኛ ህዝባችን ውጊያ በሚካሄድበት አካባቢ
እንዲሁ ቤቱ ሽፍን ብሎ ቢቀመጥ እንደው ለተወሰነ ጊዜ ያህል የኛ ፋኖ እኔ መከላከያ ነው ብያቸዋለሁ። ቢያንስ መከላከያ ላይ ምሽግ ተሰርቶ በጣም ነው ያ እየተደበደበ አሁን ግን ያገኘውን ሁሉ እየገደለ የሚሄድ ዘራጣ መንግስት ዘራችንን ዘመዳችንን ከሚያጠፋ እናንተም በሚዲያ የምታስተላልፉት ውጊያ በሚደረግባቸው አካባቢዎች ከቤታችሁ እርፍ ብላችሁ ተቀመጡ። ከዚያም ውጭ ደግሞ ሁኔታው እስከሚረጋጋ በሉ ነው አንዱ ነው። በሌላ መልኩ ውጊያዎች ሲደረጉ የተቀነባበረ ቢሆን የተቀነባበረ ስንል መራይ ላይ ትንኮሳ የሚደረግ ከሆነ ዱርቤቴ የሚደረግ ከሆነ ዳንግላም በተመሳሳይ አዲስ ቅዳም እንደዚህ እኛ የጎሬላ ውጊያ ነው ያለችንን ጥይት አንድ ጥይት ለአንድ ሰው ብለናል። ያቺ እስከመታገስ ካደረስነ ከዚህ በኋላ እንግዲህ ወደ ኋላ እንሂድ ወደፊት እንሂድ የሚለው ለእናንተ ነው የምትሆነው እና ይሄ በሚደረግበት ሰዓት ላይ ውጊያዎች ተናበን ብናረጋቸው እንደተባለው አሁን ወንድሜ ተናግሯል። ባንዱ ላይ ጫና ሲፈጠር አንድ አካባቢ ያለው እየተንቀሳቀሰ እየሄደ እገዛ ያደርጋልና ይሄ እንዳይሆን ትንኮሳዎች ሲደረጉ በሁሉም አካባቢዎች ቢደረጉ አቅማችን የምንችለውን ያህል እናደርጋለን። እኔ አሁን 65 ዓመቴ ነው። እኔ ለዚህ ህዝብ ምሳሌ እንደሆን ብዬ ነው አይዟችሁ በርቱ እንበራታ የድል ባለቤት ነን ብዬ ነው እንጂ አሁን በዚህ ድሜ ተነስ ተቀመጥ እንደዚህ ቢባል ማልች ሰው ነው። ግን የውጊያ ስትራቴጂውን በዚህ ብንገባ በዚህ ያዋጣናል በዚህ የሚለውን አብሬ ብዬን ማድረግ ይችላል ብዬ ነው እናንተ ከልጆች ጋር ተሰልፍ ያለውና እናንተም አሁን ላይ መዋቅር ያላችሁት ልጆቻችንና ወንድሞቻችን ውጊያዎች በሚካሄዱ ሰዓት ምን ችለውን ያህል ለማድረግ እዚህም ትንኮሳ እዚያም ትንኮሳ ቢደረግ እንዴ እኛ ኤርትራ ላይ ስንዋጋ እኮ በሁለት መሳሪያ ነው ኤክስ እየሰሩ በዚህም ያደረጉ ብዙ ቴንሽን ወይ ፍርሃት ሲያስከትሉብን የነበረው እና እኛ ፍርሃት አስከትለን መጣልን ሳይሆን ገለንም ማርከን መጣልን እርግጠኛ ነኝና በዚህ መልኩ ብታረጉልን የሚል ነው። አመሰግናለሁ። ጨርሻለሁ። አመሰግናለሁ። ለኛ ለህዝባዊ ኃይሉ አመራሮች እንኳን ወደዚህ መጣው አገው ነው ብሎ መንግስት ሴራ ያሰራበት አካባቢ ላይ ተገኝተው ያገው አመራሮችን አገውነን ብቻ ሳይሆን አማራንን ብለው የታገሉትን ከዚህ ላይ መጣው ለማነጋገር የበቁትን እጅግ አድርጌ ነው የማመሰግነው። እኛ በሴራ ተጠልፈን የኦሮሞማው መጫወቻ ሆነን የኩሽና የሴም ፖለቲካ መዘባበቻ የነበርን ሰዎች አሁን ግን በትግሉ ተቀላቅለን በጋራ አማራ ሲሉ አገው ሲሉ አማራ ብለን አደናግረን ዓለምን ጉድ የሚያሰኝ ትግል ያካሄድን ያሸነፍናቸው ነው። ለምናልባት ቀጣይ የጎጃም ጦርነት የሚያልቀው አገው ምድር ላይ ነው። አገው ምድር ካለቀ አባይ ማዶን እንዋጋለን ማለት ነው። እኛ ተጠሪነታችን ሁሉም እንደምታውቁ የአማራ ህዝባዊ ኃይል የአማራ ህዝባዊ ኃይል ብለን ስንመሰረት ሰው ብዙም አልገባውም ነበር። ያገው ፋኖ በሉ ያው ፋኖ በሉ የተለያየ ስም ነበር። በዚያ በጎንኛ መስረታው ላይ ሂደት ይያልነ የሚጎሰጉሱ በውጭም ባገር ውስጥም ግንባር የሚባል ነበር። ከግንባሩ ጋር ያለው ልዩነት ያለው አንድነት ያደናገረን ስለሆነ መግለጫ ቢሰጠን ሌላው ደግሞ በሚዲያ ደረጃ በሚዲያ አጠቃቀም ሚዲያዎቻችን አሁን የሌለውን አለ ያሉ ያላደረግነውን የሰራው አበበ መግለጫ የሚሰጠው ከበደ ይሄንን ህዝባዊ ኃይሉ እንዴት አድርጎ ነው መመሪያ የሚሰጥልን መልእክትስ የሚያስተላልፍልን እንዴት ነው እንደ ህግ አድርገን ነው። ሌላው ህዝባዊ ኃይሉ ለምናልባት አሁን ምድር አንቀጥቅጥ ጦር እየመሰረተ እየገፋ ነው የሚሄደው። ህዝባዊ ኃይሉ ሌሎች ቀጠኖች ጋር ያለው ግንኙነት ምን ይመስላል? ከትግራይ ከቢሻንጉል ሌሎች ከስም የህዝባዊ ኃይሉን ስም ያልወሰዱት ጋራ እንዴት አይነት ግንኙነት አላቸው? እዚህ ውጪ ግን ባገው ላይ የተሰራው ፖለቲካ ተበጥሷል። አሁን ጦር ማዝመት ነው የቀረ። ጦር ስናዘምት እንጅባራን ቻግኒ ዚገምን ስንይዝ በምን መልኩ ነው የምክር ሐሳብ ቢሰጠን ጥያቄ ነው ዛሬ ያበሳው ያለውን የመንግስት ሰንሰለት ሁሉም እየበጠሰው እኛው እንደ ዳንግላ ነው የመዋቅር ወይ የመንግስት መዋቅር ከመኮዱ በስተቀር 100% ዜሮ አድርገን ያለ ምርጫ ማሸነፍና ማሸነፍ ብቻ ነው። ሌላ ምርጫ የለም። ስለዚህ ሁላችንም እንበርታ፣ ያለውን ነገር ተሻሽለን እንኖር። ከጓደኛ ጋር ኮንፍሊክት ሊኖር ይችላል፣ ከራስ ጋርም አንዳንድ ነገሮች ሊገጥሙ ይችላሉ። እነዚህን ግምት ውስጥ በማስገባት ችግሮችን በመቻል በመቋቋም ወደፊት ወደምናስበው ትግል ወይም የአማራን ትግል ወደፊት ማድረግ አለበት ብዬ አስባለሁ። አመሰግናለሁ። ያው ብዙ ነገር ተብሏል። ያው ቀጠናው ላይ ትንሽ ጨመር ማድረጋት
አገውና አማራ እየተባለው ይዞን ላይ እየተዘመረለት ያለው ተጋድሎ የሚያደርጉ አዊ ዞን ላይ ነው። ለምሳሌ አዲስ ቅዳም፣ እሳት ማደንጃና ዳንግላ እነዚህን ተጋድሎ የሚያደርጉ ወረዳዎችን አንድ አድርጎ ቢያንስ ተወርዋሪ ኃይል በጀታቸው የራሳቸው ይኖራቸዋል። እንደ ዞኑ 20 30 ተዋጥቶ በአንድ ላይ ሰልጥነው ወደ ዞኑ ለመሄድ የትኛውን ቦታ ለመንቀሳቀስ አሁን አዲስ ቅዳም ቅርብ ስለሆነ ለኮሶቨር አዲስ ቅዳም ከገባ በኋላ አዲስ ቅዳም ተከበበ ብለን ነው የምንሄደው። ለሶስት ሄደና እሳት ማደንጃም ልክ እንደዛ ማለት ነው። ይሄን የሚያስተሳስር አንድ የሚያደርግ ነገር ወረድ ተብሎ አሁን ሙሉም ከአዲስ ቅዳም ከዳንግላም እየሰሩ እየተጋደሉ ነው። ግን ከላይ ያሉት አመራሮች መጣችሁ አጅንታችሁ ሶስቱንም ወረዳዎች አንድ አርጋችሁ ተወርዋሪ ኃይል ቢመሰረት በአካል ባንገናኝም በመንፈስ አብሬን የነበሩት እያንዳንዱ እንቅስቃሴ ያውቃሉ። ምናልባት እኔን ማላያችሁበት አንድ ወይ ሁለት ወር ጊዜ ውስጥ የኔ መንፈስ የኔ አይን ከናንተ አንድም ቀን አልተለየም። አውቃለሁ እያንዳንዱን ነገር። እኔ ሳላውቀው የሆነም ነገር የለም። እኔ ማቀውን አስረስ ያውቃል፣ አስረስ የሚያውቀውን ያውቃለሁ። ሌሎች ጓዶች የሚያውቁትን አውቃለሁ፣ እኔ ማቀው ሌሎች ጓዶች ያውቃሉ። ሌላ ምክንያት የለውም። በአጭር ቋንቋ የደህንነት ስጋት ነው። በተወሰነ ደረጃ ከሚዲያው እንደፈለኩ ተዘዋውሬ እናንተ ጋር ለመገናኘትና በድሮ አኳኋን እያንዳንዳችሁ ጋር ተቃቅፎ ለማውራት ሳልችል እንድቀር ያደረገኝ የደህንነት ስጋት ነው። አሁን ሁኔታና ጊዜ በፈቀደ ቦታ በፈቀደ እንደዚሁ ቢያንስ ባይን መታየት ቢያንስ የምንጠይቀውን ነገር መጠየቅና አቅጣጫ መሰጣጣት እንድንችል ሁኔታዎችን ለማመቻቸት እየሞከርኩ ነው ያለው። በዚህ መሰረት በዚህም በዛም በዛኛውም በዚህኛውም አቅጣጫ እየሄድን ከብርጌዶች ከክፍለ ጦሮች ከሻለቃዎች ጋር እያወራን እንደ ወንድም እየተመካከርን አቅጣጫ የተሰጣጣና ያለ ይሄ ሂደት የሚቀጥል ነው የሚሆነው። አስረስ ካለው በተጨማሪ ስለዙ ጉዳይ የምጨምረው ነገር ቢኖር እንዳለው ዓርብ ዕለት ወንድሞቻችን ናቸው፣ ታናሾቻችን ናቸው። እንደ ወንድም መነጋገር ስለምንችል ቁጭ ብለን ዓርብ ዕለት በሰፊው አውርተናል። ከነዝናቡ ጋራ ከነሻለቃዬን ያለም ጋራ ትልቅ ችግር የሆነው እንደተገነዘቡት ትናንትም ሲያውከን የነበር ዛሬም እያወከን ያለ ለወደፊትም የሚያውከን አንድ ትልቅ በሽታ ሁሌ አንድ ነገር ብልጭ ባለ ቁጥር ብር በኩንታል ተሸክመው እናንተን ከነተገላችሁ ሊገዙ የሚመጡ ኃይሎች አሉ። ሰው እየሞተ በዛ ልክ ያን ያክል ጀግነን ጃዊ ላይ እየተሰራ እባክህ ድረስልኝ ተተኳሽ አድርስልኝ ለሚዲያ ተጋድሎ አድርስልኝ ሲባል ህዝቡ አይሄን ነው ሌላ ነው ይባላል። ይሄ ህመም ነው፣ ህመም ነው፣ ትልቅ ድንቁርናም ነው። በማንም የድሃ ልጅ ደም ማንም ስም ሊገዛ አይችልም። በማንም ጀግና ፋኖ ደም ማንም ሊነግድ አይችልም። ምን አንፈቅድ ወርቅ በኩንታል ጭኖ ተገላችን ሊገዛ ይመጣን ሰው አንፈቅድለትም። ጥንቃቄ አድርጉ። ይመጣሉ፣ ብዙ ብር አለ። በቃ ቅቤ ገበያ መውጣት እኮ ብሎ ብር በቦርሳት ይዛለ ሽጥልኝ ይልሃል። መጥቶ ገና ምኑም ሳይያዝ ከህፃናት እስከ ሽማግሌ ዋጋ እየከፈሉበት ያለን ትግል የ4 ኪሎን በር ሊረግጥ ምንም አልቀረውም በሚል ሐሳቤ በትክሻችን ላይ ተንጠላጥለው ያን መከረኛ ዙፋን ያን መከረኛውን በር ለመያዝ የሚሻኮቱ ኃይሎች በወንድሞቻችን ደም በልፋታችን እስካሁን በተከፈለውም ለወደፊቱም በሚከፈለው መስዋዕትነት ላይ እንዲቆምሩ አንፈልግም። ይሄን መፍቀድ የለባችሁም። ይሄን አንፈቅድም እና ትልቁ ችግር ዝናቡ አይደለም። ትልቁ ችግር ሻለቃዬን ያለም ወይ ሌሎች ወንድሞቻችን አይደሉም። በብዛት ትልቁ ችግር ከኋላ በተለያየ ምክንያት በክፋትም በመቀኝነት በስልጣን ጥም በሌሎችም ተያያዥ ምክንያቶች በሌሎችም እኛ ያልታዩን እነሱ ባሰሏቸው ምክንያቶች ትግላችን ሊገዙ የሚመጡ ኃይሎች የሚፈጥሩት ትርምስ እንደሆነ እንድትገነዘቡ ፈልጋለሁ። ተስፋ እናደርጋለን፣ እናምናለን ይሄ ጉዳይ ይፈታል። ሁላችንም ግን ጠንከር ብለን ያን የብር ከረጢት የቆሻሻ ከረጢት ያክል መናቅ ይኖርብናል። የማንንም ብር ተስፋ አድርገን አይደለም ትግል የጀመርነው አይደለም። ያሬዶ የዳንግላው ቀለበት እንዲመሰረት ስንነጋገር 20 ሺህ ብርና 4 ቦምብ ነው የሰጠዋችሁ። 5 ሺህ ነው 4 ቦምብና 20 ሺህ 4 ቦምብና 20 ሺህ። አሁን የሰራችሁ ታሪክ ስንት ብር ይገመታል? ፍጹም እኮ ይገመታል። ሰሞኑን የሰራችሁ ስራ ብቻ በሆሊውድ ስንት ፊልም ቢሰራለት ይበቃል? ምንም አይበቃ።
4 ቦምብና 20 ሺህ ብር ከዘመነች ተቀብሎ መስርቶ ደም ተፍቶ ወጥቶ ወርዶ ያቆመውን ድርጅት ብር ይዞ መጥቶ ሊገዛው ሲፈልግ ብሩ የብር ከረጢቱ ላይ ተፋበ። በ20 ሚሊዮን አይደለም ይሄን ኃይል ሰበሰባችሁ በ20 ሺህ በ4 ታንክ አይደለም በ4 ቦምብ አይደል ምን ያረጋል 4 ስለዚህ ለማንም ፊት መስጠት የለብንም ከጥያቄው ጋር በተገናኘም ስሜት የመግለጽም ስለምፈልግ ነው ከሌሎች ቀጠኖች ጋር የፒኤፍ ያለው ግንኙነት ያው መቼም ዓለም ይህን ትግል ያየው ነው ቅድም አንተ ውስጥ ተሰምቻለሁ ወዳጅም ያን ጠላትም ያን በነገራችሁ ላይ አማራን ብቻ ነፃ ማውጣት አለፍ ሲልም ኢትዮጵያን ብቻ ነፃ ማውጣት እንደ ሀገር አይደለም አሁን ያለብን ተስ የኛ ትግል ከመከራ ከመዋጥ ያደነናል ብለው የሚያዩ ሌሎች ኢትዮጵያውያን እህትና ወንድሞቻችን አሉ የሞራል ኃላፊነት የሞራል ግዴታ ሁሉ አለ በዚህ ረገድ ቅድም ከተከስፈ አካባቢው ከሌላ ከዚህ ልል አልችልም ትግላችን በተስፋ የሚያዩ የሚደግፉን ማይሎች ጋር ጭምር ግንኙነት እናደርጋለን አፍተር ኦል ኢትዮጵያ የአማራ ብቻ ሀገር አይደለችም አይደለ የኦሮሞውም ሀገር ናት የጉራጌውም ሀገር ናት የሶማሌውም ሀገር ናት የጉሙዝም ሀገር ናት የሁሉም ሀገር ነው አማራ ተግሎ ማሸነፍ ያለበት የአማራ ሀገር ለመመስረት አይደለም አማራ እንደ ህዝብ በነጻነት የሚኖርበት ተከብሮ በፍቅር የሚኖርበት ሀገር ሳይበልጡ ሳይንስ የሚኖርበት ሀገር እንዲፈጠር ምን ተገር ያ ከሆነ የኛ ትግል የነሱም ነው ብለን ስለምናምን ሁኔታዎች በፈቀዱ እንመካከራለን እንነጋገራለን ጠለቅ ያለውን ነገር እንተው ወይም እንተው ፍቀድልኝ ከዚህ ጋር በተገናኘ ከወሎ ወንድሞቻችን ከሸዋ ወንድሞቻችን ከጎንደር ወንድሞቻችን ጋር ዛሬን ጨምሮ አሁን ዛሬ እኔ ከናንተ ጋር በመገኘቴ ምክንያት የቀረ ስብሰባ አለ ያን ለነጋ አሸጋግረን ነው ዛሬ እናንተ ጋር እያወራን ያለን እኔና ስረስ ምንገኝበት ውይይት በየማግስቱ እየተካሄደ ነው ያለው ትግሉ መሸከፍ ስላለበት ትግሉ አንድ መሆን ስላለበት ጠላቶቻችን እድሜ እየገዙ ያለ በእኛ እንዳለ መሆን ስለሆነ ይሄ ትግል የዘመነንም ያስረስንም የዘመነና ያስረስ ጓደኞችንም ታናሾቻቸውንም ታላላቆቻቸውንም ድጋፍ ስለሚያስፈልግ ያማራ ህዝብ ኃይልን ስንመሰረት እኮ አስረስ የጎጃም ልጅ ዘመነ የጎጃም ልጅ ሌሎች የጎጃም ልጆች ሳይሆኑ ቆርጠው አይደለም መላ ያማራ ወጣት እና አዲሱን ትውልድ ያታግላል ብለን ያማራ ህዝብ ኃይል ብለን የፈጠርነው እና የመሰረትነው ስለዚህ በዚህ ስሌት ድርጅት ፈጥሮ ከመታገል ጎን ለጎን ዋናው ዓላማችን ውህድ የአማራ ትግል መፍጠር አንድ የአማራ ቤት ማዋለድ የአማራን ፖለቲካዊ ወታደራዊና ኢኮኖሚያዊ ጥረቶች የኢንተለጀንስ ጥረቶች ወደ አንድ ቋት ማምጣት ሪሶርሱን ወደ አንድ ቋት ማምጣት ጭምር ዓላማችን ስለነበረ ያን ዓላማችን ይዘን ከሌሎች ወንድሞቻችን ጋር ጭምር እየሰራን ጎንደር ወንድሞቻችን ከሸዋ ወንድሞቻችን ከወሎ ወንድሞቻችን ከሁሉም ጋር ይሄን ግንዛቤ እንድትይዙ ነው እግዚአብሔር ከፈቀደ በአጭር ጊዜ አንድ ነገር ይመጣል ብለን ተስፋ እናደርጋለን ያ ከሆነ ብዙ ዝባዝንኪዎች ብዙ ቀዳዳዎች ይደፈናሉ ይሸከፋሉ ብለን እናምናለን ሌሎች ያለፍ ያሉ ግንኙነቶች ካሉ በመርህ ላይ የቆመ ግንኙነት ነው የሚኖረው አንተ ሳታቀው እሱ ሳያቀው የሚደረግ ግንኙነት አይኖር ምክንያቱም ይሄ ዘመነና ያስረስ ብቻ ትግል አይደለም የማርሸት የጉርሜ ብቻ ትግል አይደለም የአማራ ህዝብ ትግል ነው አለፍ ሲልም የኢትዮጵያ ህዝብ በስስት የሚያዩ ትግል ነው ያዘ ህዝብን ማሳተፍ ያደረጃጀት አመራሮችን ማሳተፍ በሚያስፈልግበት ጊዜ ያማከርን እየተማከረን እናደርገው ነው የሚሆነው በተለይ ጠለቅና ከፍ ያሉ ግንኙነቶች ነው በተለይ ከወቅታዊ አጠቃላይ ሁኔታ አቋያ ብዙ ነገሮቻችን መልክ ሊያስይዙልን የሚችሉ ሰነዶች ተዘጋጅተው አልቀዋል እንግዲህ በየሚመለከተው በኩል ይደርሳሉ የቀጠናዊ ትስስር ጉዳይ ተደጋግሞ የሚነሳ ነው በየሄዱበት መድረክ ቅድም የተጠቀሰው ወንድም የዚህ ቀጠና አስተባባሪ ከሆነ አስረስም ሳይውቅ ዘመነም ሳይውቅ ወይም ሌሎችም አመራሮች ሳይውቁ ቢሆን የቀጠናው ኃላፊ ቀጠናውን ጠርቶ መመካከር ይችላል አይደል ይሄ ሲሆን ቅድም ያነሳው ወንድም ያን ጥሩ ጉዳይ አለ አንድ ወንጀል እዚህኛው ቀጠና ሰርቶ ዛኛው መደበቅ አይቻልም ክፉ የሰራ ሰው ፋኖም ይሁን በፋኖም ስም ክፉ የሰራ ሰው ወንጀል የፈጸመ ግለሰብ ካለ መሬት
ሚዳቋ ከመሬት ጋር ማህበር ተጥታ የመክፈያ ተራዋ ሲደርስ ሩጣ ምንድነው የገጠመት? ሩጣ ስትቆም ክፋይ አይደለ? ማህበር አልከፍልም ያለችውን ሚዳቋ ጣፋንታ ነው ሊገጥመው የሚገባ። ከዳንግላ መጥቶ ዳንግላ ሾ ሲሆንበት መሬ በተመሳሳይ ሾ መሆን አለበት። መርጦ ለማርያም ሾ መሆን አለበት። ለማን? ለጥላት ብቻ አይደለም። እንዲህ አይነት የቀን ተቀን ወንጀሎች የሚፈጽሙ ሰዎችም ካሉ በዛ መልኩ መደበቂያው አሻማጣት መቻል ኖርባቸዋል። ቀጠናው የተሰሰሩ ለውጊያ ብቻ አይደለም የሚያስፈልገው ለእንደዚህ አይነት አስተዳደራዊ ጉዳዮችም ስለሚያስፈልግ ቶሎ መገናኘትና መምከር አስፈላጊ ነው። ሁሌ ይነሳል። የሁሌ መልስም ይሄ ነው። የግድ የዜዳንግላና አካባቢው ቀጠና ወይም የአዊ ቀጠና በዚህን ቀን ተገናኝታችሁ ተወያዩ መባልን አጠብቁ። የተወርዋሪ ኃይል ጉዳይ እየሰራንበት ያለ ነገር አለ ያሬዶ እንደ ስፔሲፊካሊ እንደናንተ ቀጠናም ውስጥ ብቻ ሳይሆን በአጠቃላይ ሁላችንም ጥያቄ ይመልስ የዳንግላንም የደብረ ወርቅንም የደጀንንም የመራይንም ጥያቄ የሚመልስ አንዳች አይነት ነገር የማቆም ሙከራዎች አሉ። እሱም በጋራ ምን ነው የሚሆን ያኔ እዚህ ያለውም ጥያቄ እዛ ያለውም ጥያቄ እኩል የሚፈታ ይሆናል። በአጠቃላይ ግን እንዲሁ አጠር አድርጌ የሆነ ነገር መናገር ፈልጋለሁ። ተዚላችሁ ከሆነ የዛሬ 4 አመት ወይም 5 አመት 2011 ዓመተ ምህረት ነው ዳንግላ አገው ምድር ትልቁ አዳራሽ አገው ምድር ነው አይደል? አዳራሽ ተገኝተን ንግግር እያደረግን ነበር። የነበራችሁ ትኖሩ ይሆናል። አንድ ነገር ብዬ ነበር። አገው ሲሏችሁ አማራንን በሏቸው፣ አማራዎች ሲሏችሁ አገውንን በሏቸው። እና አስረስም ጋር ሰወራ ከሌሎች ወንድሞችም ጋር ሰወራ እዚህ አካባቢ በየቀኑ መስሩትን ጀብዶ ተሰማ እንዲሆን የብየው ነው እንጂ እኔ ያበባል ትዝ ይለኛል። አገው ሊያረጓችሁ ሲሞክሩ አማራ ሆናችሁ ነደፋችኋቸው። አማራ ሊያረጓችሁ ሲሞክሩ አገው ሆናችሁ ነደፋችኋቸው። እጅግ የሚያኮራ ስራ ነው የሰራችሁ። ሽንገላ አይደለም የሚመለክ በሺህ ታሪክ መጽሐፍ ቢጻፍ ማያልቅ ታሪክና ጀብዶ ነው የፈጸማችሁ እና የፈጸማችሁ ያላችሁ። እናቴ ስትለውም ሰማ እንደ አባባል ነበረው የአገው ያፋጨውን ሳይዘፍኑ አይቀርም። ያቺ ያፋጨናት በተግባር የተፈጸመች ነው። ያቺ የተመኘናት በተግባር የተፈጸመች ነው። የት? አገው ምድር ላይ አገው ምድር ላይ የጎጃም ትግል ብቻ አይደለም አገው ምድር ላይ የሚቋጨው። አማራ ላይ የሚያሰሩት መሰል ሴራ ጭምር እዚህ ላይ ይቋጭ። እንዲህ አይነት ተልካሻ ፕሮጀክቶች እንዲህ አይነት በደናቁርት የተፈጠሩ ትርክቶች የትም እንደማያደርሱ ጭምር እዚህ ላይ ቋጭተን ነው የምናሳያችሁ። የት? አገው ምድር ላይ እሱን እያደረግነው ነው። እኔም ማቆይ ሰው ልጅና የዓለም ታሪክ ባጭሩ ዓለም ከተፈጠረ ከ2256 ዓመት ዓለም በኋላ ወይም ዓለም በተፈጠረ በ2256ኛው ጊዜ የኖህ ውሃ መጣ አይደለ? የጥፋት ውሃ የሚባለው በ2256 ዓመት አለ። አንድ ቅዱስ ሰውና ቤተሰቦቹ እስኪቀሩ ድረስ መሬት ጠፋች። ኖህ ሚስቱ 3 ልጆቹና ሚስቶቻቸው 8 ሰዎች። ሴም የሚባለው ዘር አሁን ኤዥያ ምንለውን ያዘ። ያፌት አውሮፓን ያዘ። ካም አሁን አፍሪካ ምንለውን ያዘ። ካም 4 ልጆች ነበሩት አይደለ? ከ4 ልጆች የመጀመሪያ ልጅ ኩሽ ነው የሚባለው። የኩሽ ሁለተኛ ስም ኢትዮጵስ ነው። ኢትዮጵያ የሚለውን ስም የወሰድነው ከኩሽ እኮ ነው። ኩሽ 5 ልጆች አሉት። ከ5 ልጆቹ አንደኛው አቢስ ይባላል። አቢሲኒያ የሚለውን ስም የወሰድነው ከአቢስ ነው። አቢሲኒያውያን በዚህ ኩሽ ምናምን በዚህ ይላል ደንቆሮ። በአባትና በልጅ መካከል እኮ ነው ሊያሰምር የሚሞክር። ማንኛውንም የታሪክ ምሁር አምጡና አጋጥሙ። በክላሽ አይደለም፣ በታሪካዊ ክርክር ህዝብ ባለበት ተከራክሮ የሚረታኝ የለም። ባገውና በአማራ ህዝብ መካከል የፀጉር ስንጣቂ እንኳን መታከል መስመር ለማስመር የሚሞክር ካለ እሱ ደንቆሮ ነው ያልገባውን አስረዳዋል። አይቻልም። ካገው ያልተወለደ አማራ አለ እንዴ? ከአማራ ያልተወለደ አገው አለ ነው ወይስ ሰማ ጥሩነት ጽፎ የሰጠን ዶግማ ነው እኛን የሚያስተዳድረ? ኩሽ 5 ልጆች አሉት። ከ5 ልጆች ሁለተኛው ሳባ ይባላል። የሳባ ምድር እንባላለን፣ ሳባውያን እንባባለን። አለቀ።
አብይን አስረዳይ ብትለው እኛ የኩሽ ምድር አቢሲኒያውያን ይላል። አባትና ልጆቹን እኮ ነው የሚለያዩአቸው። እንዲህ አይነት ደናቁርት የሚሰሩት ፖለቲካ እርባና እንደሌለው ክብርና ምስጋና ለዚህ ትውልድ ይሁንና በተግባር እያሳያቸዋቸው ነው ያለው። በተግባር ዛጉዌ በዚህ ሰለሞናዊ ስርወ መንግስት በዚህ ልክ ሁለት የባዕዳን ስርወ መንግስት አስመስለው ይናገሩታል። በጣም አጭር ታሪክ ልንገራችሁ። የአክሱም ስልጣኔ በውጫዊና ውስጣዊ ግፊት ምክንያት ተዳከመ፣ ፈረሰ። የመጨረሻው ንጉስ ልጅ ድልናር የሚባለው ወደ ሸዋ ተሰደደ። አልተሳሳተ። የድልናር ሴት ልጅ መራ ተክለ ሃይማኖት የሚባልን መሪ አግብታ እነ ቅዱስ ላሊበላና ልጆቻቸውን ወለደች። እነ ይምርሃነ ክርስቶስ እነ ናቁቶላብ እነ ንጉስ ሳርቤን ማን የድልናር ልጅ ባነና አግብታ ይምርሃነ ክርስቶስን አግብታ አልተሳሳት 330 ዓመት ገደማ ወደ 11 ነገስታት አሁን በታሪክ አጻጻፍ የዛጉዌ የሚባለው ስርወ መንግስት መሰረቱ መሩ ኖሩ። በጨረሻ ላይ በ12 ፈረንጅ አቆጣጠር ስልጣኑ ወደ ማን ሄደ? ወደ ይኩኖ አምላክ ሄደ። ደናቁርት ምን ብለው ነው ሊያስተምሩ የሚሞክሩና ትውልዱን ሊበክሉ የሚሞክሩ? የሰለሞናዊ ስርወ መንግስት መራ ተክለ ሃይማኖት ላይ ተቋረጠ። በኋላ አማራው ይኩኖ አምላክ ካገዎቹ ከነዛጉዌ ስልጣኑን ነጠቀ ይላሉ። ልብ አድርጉ። የድልናር ሴት ልጅ ማን ነው? መራ ተክለ ሃይማኖትን አግብታ ነው የነ ቅዱስ ላሊበላን ቤተሰብ የወለደችው ነገስታቱ የሷ ልጆች ናቸው። ስልጣን ነጣቂ የተባለው ይኩኖ አምላክ የድልናር 9ኛ ትውልድ ነው። ከባዕድ ወደ ዘመድ ከዘመድ ወደ ባዕድ የሄደ ስልጣን የለም። ከወንድም ወደ ወንድም ነው ይዘው እንዲህ ሊነግሩን እንዲህ ሊያስተምሩን እና እንዲህ ሊከፍሉን ይሞክራሉ። እንደማይችሉ በተግባር አሳይተናቸዋል። ለወደፊቱም እናሳያቸዋለን። አማራ ጥልቅ ህዝብ ነው። ማንም ደንቆሮ ተነስቶ ሴቱን ባህሉን ታሪኩን የሚረዳው ህዝብ አይደለም። አገው አማራ ነው፣ አማራ አገው ነው። 4 ነጥብ። እንኳን ጎጃም ማንም ሊከራከርኝ ይችላል። ጎንደር ደምቢያና ፎገራ እስከ ቋራ ድረስ ያገው ዝርያ የለኝም የሚል አማራ ካለ ይምጣና ይከራከር። የአማራ ዝርያ የለኝም የሚል አገው ካለ ይምጣና ይከራከር። ይህን አስተሳሰብ መያዝና ይህን አስተሳሰብ ማስረጽ የበለጠ ጉልበት የሚሆነን ይመስለኛል። ለምንድነው ኮሶበር ውስጥ የሚኖር አንዳገው ነኝ ብሎ የሚያስባባት የአማራ ህዝባዊ ኃይል አባላት ኮሶበርን ሲቆጣጠሩ የሚጨነቁ ወይም ሊጨነቅ የሚችል ወይም ይጨነቃል ብለን የምናስበውና የምንሰገው መንገር ያስፈልጋል፣ ማስተማር ያስፈልጋል። እኛንም ማስረዳት ያለብን መቼም የዚህ ሀገር ዲግሪ ብዙ ጊዜ ድንቁርና ነው ይዞ የሚመጣ። ይሄን በድፍረት መናገረው ያ ዲግሪ የምትሉት ከርታስን የምስላለኝ የሌለው ሰው ቢናገረው ቀንቶ ሊባሉ ይችላል። ህዝቡን በመሳሪያ ከወራሪና ከአጥፊ የመከላከል ኃላፊነት ብቻ አይደለም እኮ ያለብን። አዲስ ትውልድ ነን። አዲስ አስተሳሰባችን ወደ ህዝቡ ማስረጽ አለብን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ አይደል መፈክራችን የሚለው ወይም ሞቷችን መንገር አለብን። በቃ ሌላ ሙሴ ያጠብቁ ወይም ዘመነ ቤት ለቤት ወይም ማስረስ ቤት ለቤት እየዞር በቃ ከዘመነ በምንድነው የምትለዩትና ካስረስ በምንድነው የምትለዩት? ከዚህ ከቆሙት አመራሮች በምንድነው የምታስ በምንም ብትሻሉ እንጂ በመሳሪያም በአስተሳሰብ መግጠም ያስፈልጋል። የናብይ ሰይጣናዊ እጅግ የተሳሳተ ከማህበረሰባችን ታሪክ ባህል ሴት የሚጋጭ የፖለቲካ ስራና ህልም እንዳይሳካምና መክነው በመሳሪያ ብቻ አይደለም። ይህን ታሪካዊ ሁኔታ ለራሳችንን በመያዝ ለሌላውን በማስረዳትና ህዝባችን በአዲስ አስተሳሰብ ይህን ምዕራፍ እንዲያልፈው ነገም በቤቱ በደስተኝነትና በኩራት በፍቅር በክብር እንዲኖር የሚችልበትን ዘመን በማምጣት ነው። በመጨረሻ ጀግና ተሆኑ ዘንድ እንዲያደርጉ ጀብዶ ተፈጽሙ ዘንድ እንዲያደርጉላችሁ አልችልም። እያደረጋችሁት ነው በየቀኑ
ህዝብን በመሳሪያ ከጥፋት የማዳን ብቻ ሲሆን ህዝብን የማስተዳደር ኃላፊነትን በእኛ እጅ ላይ ወድቋልና ታሪካዊ ኃላፊነቱ ትከሻችን ላይ ተቀምጧልና በጣም በጥንቃቄ ህዝብን ያዙ ህዝብን አስተዳደሩ ደጋግሜ የምለው ነው በየመድረኩ አይ ምን ብልጽግና ምናምን ምትሉት ያሳማ እርባታ ከዚህ በኋላ ተመልሶ ነፍስ ዘርቶ መንግስት ይሆናል ብሎ የሚያስብ ካለ ወይ የስነ አእምሮ ሐኪም ቤት ወይ ጸበል መወሰድ አለበት አይቻልም አሸንፈናል በመካከል ግን በሽግግሩ በሁለት ካንድ ስርዓት ወደ ሌላ ስራ ሽግግር ያደረግን አይደለም ያለው ካንድ ትውልድ ወደ ሌላ ትውልድ ጭምር ነው ቅብብሎሽ የተደረገ ያለው ቅብብሎሽ በመሳሪያና በጉልበት ነው የተፈጸመ ያለው ታሪክ ካንድ ትውልድ ወደ ሌላ ትውልድ ሲሻገር ደግሞ ሁሌ ግጭቶች ይኖራሉ ያ ግጭት ካሰምነው በላይ ጉዳት እንዳይመጣ ጥንቃቄ ማድረግ ያስፈልጋል አላስፈላጊ ጉዳት እንዳይፈጠር ጥንቃቄ ማድረግ ያስፈልጋል በጣም ታጋሽ መሆን ይጠይቃል በጣም ሙሴን ከሰማይ አንጠብቅም እግዚአብሔር በልባችን በጎ ነገር እንዲከት መንገዱ እንዲያሳየን እንመኛለን ዘንጉን ያዛችሁት ሙሴዎች ግን እናንተ ናችሁ እኛን በእን ህዝብ የመከራ ባህሩን ከፍሎ ማሻገር ታሪካዊ ኃላፊነትኛ ተከሻለኝ ያለ እጅግ በጣም አከብራችኋለሁ በቅርብ ደግመን ምንገናኝ ይመስለኛል እንመካከራለን እናወራለን የቀረን በጣም አጭር ምዕራፍ ነው እኛ ከበረታን በዚህ አቋም ከያዝ ነው በጣም ባጭሩ እናጠናቀቀዋለን በተአምር እንኳን እንገተረዘም ያለ ጊዜ ቢወስድ እንኳን እሱንም ለመታገል መዘጋጀት አለ እንመካከራለን እንታገላለን ድል እናደርጋለን ይህ መከራ የማይለቀው ህዝብ በሰላም ወጥቶ የሚገባበትና የሚተነፍስበትን ዘመን እናመጣለን ለአማራ ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን የሚተርፍ በረከት በዚህ ምድር ላይ ይፈስ ዘንድ ታግለን እናሸንፋለን አመሰግናለሁ